በቡና የጅምላ ንግድ ስራ ላይ የተሰማሩ ህጋዊ ነጋዴዎች ከገበያ ተገፍተናል ሲሉ ቅሬታቸውን ለቦርከና ገለጹ። የኮንትሮባንድ ነጋዴዎች ከኢትዮጵያ ጉምሩክ ኮሚሽንና ከኢትዮጵያ ቡናና ሻይ ባለስልጣን ጋር በመመሳጠር ኢትዮጵያ የውጭ ምንዛሬ በምታገኝበት የቡና ንግድ ላይ ስጋት መደቀናቸውን ቦርከና የደረሰው ጥቆማ ያመላክታል። በቀዳሚነት ይዘነዋል። የኩላሊት ታካሚዎች የመድኃኒት እጥረት ችግር እንዳጋጠማቸው ለጤና ሚኒስቴር አስታወቁ። ዶክተር መቅደስ ዳባ ለታማሚዎቹ በአስቸኳይ መድኃኒት እንዲቀርብላቸው ለመድኃኒት አቅራቢ አገልግሎት ማሳሰቢያ ቢሰጡም ትዕዛዛቸው አልተተገበረም ተብሏል። የታካሚዎቹን ቅሬታና የሚኒስቴሩን ምላሽ በዝርዝር ይዘነዋል። የኤርትራ መገበያያ ገንዘብ ናቅፋ በኢትዮጵያ አዋሳኝ አካባቢዎች ጥቅም ላይ እየዋለ ነው ተባለ። የናቅፋ መስፋፋት በትግራይ ክልል ከሚታየው የብር አቅርቦት እጥረት ጋር ተያይዞ የመጣ ነው ተብሏል። ሌላኛው ዜናችን አካል ነው። ከውጭ ሶማሊያ እስራኤል ለሶማሌላንድ የሰጠችውን እውቅና እንዲታነሳ በውጭ ጉዳይ ሚኒስትሯ በኩል ጠየቀች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአስቸኳይ የጠሩት የፓርላማ ስብሰባ ላይ የእስራኤልን ውሳኔ ካወገዙ በኋላ ዛሬ በዋና ከተማዋ ሞቃዲሾ እስራኤልን የሚያወግዝ ሰልፍ ተካሂዷል ተብሏል። ከባህር ማዶ በዝርዝር እንመለከተዋለን። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድመናል፣ በዝርዝር እንመለከታቸዋለን። በቅድሚያ በቡና የጅምላ ንግድ ስራ ላይ የተሰማሩ ህጋዊ ነጋዴዎች ከገበያ ተገፍተናል ሲሉ ቅሬታቸውን ለቦርከና ገለጹ። የኮንትሮባንድ ነጋዴዎች ከኢትዮጵያ ጉምሩክ ኮሚሽንና ከኢትዮጵያ ቡናና ሻይ ባለስልጣን ጋር በመመሳጠር ኢትዮጵያ የውጭ ምንዛሬ በምታገኝበት የቡና ንግድ ላይ ስጋት መደቀናቸውን ቦርከና የደረሰው ጥቆማ ያመላክታል። በቡና ጅምላ ንግድ በተለይም ወደ ደሴ፣ ባህር ዳር፣ መቀሌና ኮምቦልቻ በሚሄዱ የቡና ምርቶች ላይ እየተካሄደ ያለ ኮንትሮባንድ ስራ መንግስት ከዘርፉ ሊያገኙ የሚገባውን ገቢና የውጭ ምንዛሬ የሚያሳጣ ተግባር ነው ሲሉ በቡና ጅምላ ንግድ የተሰማሩ ነጋዴዎች ገልጸዋል። አንድ በቡና ንግድ ዘርፍ ላይ የተሰማሩ ነጋዴ ለቦርከና በሰጡት አስተያየት የኮንትሮባንድ ንግድ እኛን ህጋዊ ነጋዴዎችን ከጨዋታ ውጭ እያስወጣን በመሆኑ ራሳችንን ለማዳን ስንል ያቀረብነው ጥቆማ ነው ካሉ በኋላ መንግስት ትኩረት ሰጥቶበት ኃላፊነቱን እንዲወጣ ለመጠቆም ጭምር ነው በማለት አብራርተዋል። ይህ የቡና ኮንትሮባንድ ንግድ ከጊዜ ወደ ጊዜ ሚስጥራዊነቱና ቴክኒኩ እየጨመረ የመጣ ሲሆን በዘርፉ የተሰማሩት ህገወጥ ግለሰቦችና ተቋማትም በቀላሉ መገኘት ባለመቻላቸው በተግባራቸው ቀጥለው ይገኛሉ ሲሉ ጉዳዩ ውስብስብ መሆኑን አስረድተዋል። የቡና ኮንትሮባንድ ንግድ በከፍተኛ ሁኔታ የጨመረው ቡና እያለፈባቸው ባሉት ዋና ዋና መንገዶች ማለትም በደሴ በርኬላ፣ በቃሊቲ በርኬላ ወደ አፋርና መቀሌ መውጫ እንዲሁም ወደ ባህር ዳር በሚሄደው መንገድ በሱሉልታ በር በኩል ነው ብለዋል። በጣም የሚያስደንቀው እነዚህ የኮንትሮባንድ ቡናዎች መውጫና መግቢያቸው የሸገር ሲቲ ከተማ ነክተው የሚያልፉ መሆናቸውን ያሉት ቅሬታ አቅራቢዎቹ እነዚህ ኬላዎች በየቀኑ የሚያልፉበት ዘዴ ከቀን ወደ ቀን እየተቀያየረና እየረቀቀ በመሄድ ላይ የሚገኝ ሲሆን በሂደቱም ከመንግስት አካላትና የጸጥታ አካላት ጋር ተቀናጅተው የሚሰሩ በመሆናቸው የጉዳዩን አሳሳቢነት ከፍተኛ ያደርገዋል በማለት ስጋታቸውን ገልጸዋል። ቦርከና ያነጋገራቸው ሌላኛው በዘርፉ የተሰማሩ ነጋዴ እኛ ጥቆማ አቅራቢዎቹ ካገኘናቸው መረጃዎች የተረዳ ነው ኮንትሮባንድ ስራው እንዳይነቃባቸው ከቡናና ሻይና ከጉምሩክ ኮሚሽን ህጋዊ አሰራሩን ተከትሎ የወጣውን ቡና በአራቱም የአዲስ አበባ መግቢያና መውጫ ኬላ ላይ በመያዝና በህጋዊ መንገድ የሚሰራው ነጋዴ በማንገላታት በአንጻሩ ኮንትሮባንዱን የሚያሳልፉበትና የሚያሳልጡበት የአሰራር ሰንሰለት በመዘርጋት ጭምር ነው ሲሉ የጉዳዩን ውስብስብነት አስረድተዋል። እነዚህ የኮንትሮባንድ ነጋዴዎች ኮምቦልቻ፣ ባህር ዳር፣ አፋር፣ መቀሌ ያሉ የጉምሩክ ኮሚሽን ሰራተኞች ጋር የጥቅም ትስስር በመፍጠር ይህንን ህገወጥ ስራ እየሰሩ ሀገርና ህዝብን እየጎዱ ይገኛሉ ብለዋል። ህጋዊ የቡና ነጋዴዎች ለቦርከና ባቀረቡት አቤቱታቸው መፍትሄ ያሉትን ሐሳብ አቅርበዋል። መንግስት የችግሩን አሳሳቢነት በራሱ የአሰራር መዋቅር መርምሮ መፍትሄ የሚያስፈልገው መሆኑን እንዲያምንበትም አሳስበዋል። በኢትዮጵያ ጉምሩክ ኮሚሽንና በቡናና ሻይ ባለስልጣን በኩል ያሉ የአሰራር ክፍተቶችን በመገምገምና አሰራሩን በቴክኖሎጂ የታገዘ በማድረግ የተቀናጀ ስራ መስራት እንደሚገባ ገልጸዋል። ህጋዊ አሰራርን ተከትለው ቡና የሚጭኑ መኪናዎችን በየኬላ የሚገኙ የመንግስት የጸጥታ አካላት እንዲሁም የመንግስት ገቢና ውጭ የሚቆጣጠሩ መስሪያ ቤቶች ሙሉ በሙሉ አሰራራቸውን በዲጂታል ሲስተም አጣምረው እንዲሰሩም ጠይቀዋል። ህጋዊነታቸውን ከጉምሩክ ኮሚሽን እና ከቡናና ሻይ ባለስልጣን እንዲሁም ከኢትዮጵያ ምርት ገበያ የሚወጣ ቡና የጫኑ መኪኖች ህጋዊነታቸው እንዲረጋገጥ ቢደረግ በየቦታው ያለው የጉምሩክ ኮሚሽን መስሪያ ቤቶችም ከላይ ከተጠቀሱ መስሪያ ቤቶች ጋር በቅንጅት ጥብቅ ቁጥጥር ቢያደርጉ የተሻለ ይሆናል የሚል እምነት አለንም ብለዋል። ይሄ በተራቀቀ ዘዴ እየተካሄደ ያለው የኮንትሮባንድ አሰራር የሀገርና የመንግስትን ጥቅም ከማሳጣቱም በላይ ህጋዊ መንገድን ተከትሎ የሚነግዱ
የሚነግዱ ነጋዴዎችን ከውድድር ውጭ እያደረገን በመሆኑ በኮንትሮባንድ የሚገባው ቡና በጥራት ደረጃውም በጣም የተሻለና ለውጭ ገበያ የሚሆን ቡና ጋር ባለመለያየቱ በዋጋ ረገድም እኛ ከምንሸጥበት ዝቅ አድርገው ለመሸጥ እድል ስለሚፈጥርላቸው ህጋዊ ነጋዴዎችን ሙሉ በሙሉ ከዘርፉ እያስወጣን ነው ሲሉ አስታውቀዋል። በመሆኑም መንግስት የጉዳዩን አሳሳቢነትና በሀገርና በህዝብ ላይ እየደረሰ ያለውን ኢኮኖሚያዊ ጉዳት ከግምት ውስጥ በማስገባት ተገቢውን ጥናትና ክትትል በማድረግ በተለይም ሁሉም ኮንትሮባንዶች የሚያልፉበት ሸገር ከተማን ነክተው የሚያልፉ በመሆናቸው አፋጣኝ እርምጃ እንዲወስድ ጠይቀዋል። ለሀገርና ለህዝብ ኢኮኖሚ ጥቅም ተቆርቋሪ የሆነና ህገወጥነት የሚያሳስበው የሚመለከተው አካል በሙሉ ከቡና ጅምላ ንግድ ነጋዴዎች የቀረበውን ጥቆማ መነሻ በማድረግ በዘርፉ የተደቀነውን የኮንትሮባንድ ንግድ መግታት እንዳለበትም አሳስበዋል። የኩላሊት ታካሚዎች የመድኃኒት እጥረት ችግር እንዳጋጠማቸው ለጤና ሚኒስቴር አስታወቁ። ዶክተር መቅደስ ዳባ ለታማሚዎቹ በአስቸኳይ መድኃኒት እንዲቀርብላቸው ለመድኃኒት አቅራቢ አገልግሎት ማሳሰቢያ ቢሰጡም ትዕዛዛቸው አልተተገበረም ተብሏል። የኩላሊት ንቅለ ተከላ ያደረጉ ታካሚዎች የሚወስዱት መድኃኒት አቅርቦት ከወር በላይ ለሚሆን ጊዜ መጥፋቱን ገልጸዋል። አብዛኛው የኩላሊት ታማሚ ወደ ከፋ ችግር ውስጥ እየገባ በመሆኑ አፋጣኝ ምላሽ እንዲሰጣቸው ቅሬታቸውን ለጤና ሚኒስቴር ማስገባታቸው ታውቋል። ታካሚዎች ታህሳስ 2 ቀን 2018 ዓ.ም ለጤና ሚኒስቴር ባስገቡት ደብዳቤ ያለ ስጋት የቀረንን እድሜ እንድንኖር የሚኒስቴር መስሪያ ቤቱ አፋጣኝ ምላሽ ይስጠን የሚል ተማጽኖ አቅርበዋል። ቅሬታ አቅራቢዎቹ እኛ የኩላሊት ንቅለ ተከላ ያደረግን ስንሆን በተደጋጋሚ የኩላሊት መድኃኒት አቅርቦትና የላቦራቶሪ ምርመራ መጥፋት እየተከሰተ ለብዙ ችግር እየተዳረግን እንገኛለን ሲሉ አስረድተዋል። ቦርከና የተመለከተውና ለጤና ሚኒስቴር የገባው ይህ የተማጽኖ ደብዳቤ በአዲስ አበባና ከአዲስ አበባ ውጭ የሚገኙ ጉዳይ የሚመለከታቸው የኩላሊት ንቅለ ተከላ ያከናወኑ ዜጋዎችን በመወከል 35 ሰዎች ፊርማቸውን ማኖራቸውን ተመልክተዋል። በደብዳቤው የንቅለ ተከላ መድኃኒትን በብቸኝነት የሚያቀርበው የቅዱስ ጳውሎስ ሆስፒታል መሆኑ እየታወቀ በድንገት መድኃኒት አልቋል ማለት ከየት እንድናገኝ ታስቦ እንደሆነ አሳዛኝ ነው በማለት የመድኃኒቱን ሰዓት ማዛነፍና ማቋረጥ በህይወት የመኖርና ያለመኖር ጉዳይ ነው ብለዋል። ታካሚዎቹ መድኃኒታችንን አይደለም ለአንድ ቀን መዝለል ሰዓት ሲዛነፍ በህይወት የመኖርና ያለመኖር ከዚያም በተረፈ ዘርፈ ብዙ ኢኮኖሚያዊና ስነ ልቦናዊ ቀውስ ወደሚያስከትለው ዲያሊሲስ የሚመልስ ነው ሲሉ ስጋታቸውን ገልጸዋል። እነዚህ ታካሚዎች የመድኃኒት አቅርቦቱ በመቋረጡ ለምን ላሳከመ ቤተሰብ ዱብዳና አስደንጋጭ ነው ሲሉም የችግሩን ግዝፈት አስረድተዋል። ቅሬታውን ወደ ጤና ሚኒስቴር ያደረሱት ለጳውሎስ ሆስፒታል ንቅለ ተከላ ክፍል እንዲሁም ለአስተዳደር ክፍል ጉዳዩን ቢያሳውቁም ጊዜያዊ እንጂ ዘላቂ መፍትሄ ማግኘት ባለመቻላቸው ነው ተብሏል። ከዚህ ቀደም መድኃኒቶቹ ሲጠፉ በጣም ከቆየ 15 ቀን ድረስ ሲዘገይ ነበር ያሉ ሲሆን አሁን የመድኃኒት አቅርቦቱ ከወር በላይ በመቋረጡ ህሙማን እጃችን ላይ ያለውን መድኃኒት ለሌላው ታማሚ እያዋስን ቆይተናል በማለት የችግሩን ጥልቀት አስረድተዋል። ቅሬታ አቅራቢዎቹ ለጤና ሚኒስቴር በጻፉት ደብዳቤ ከመድኃኒት አቅርቦት ችግሩ ሌላም የታክሮሞሊስ ምርመራ በኬሚካል እጥረት ምክንያት መቆሙን ጠቁመዋል። አንደኛ የመድኃኒት ግዢ ሲፈጸም የታማሚዎችን ቁጥር ባገናዘበ መልኩ ከሌሎች የአፍሪካ ሀገራት ተሞክሮ በመውሰድ የአንድ ዓመት ግዢ ቢፈጸም ሲሉ መፍትሄ ያሉትን ሀሳብ ገልጸዋል። እንደ አብዛኛዎቹ የአፍሪካ ሀገራት ህሙማን ቢያንስ ለ2 ወር ከተቻለ ደግሞ የ3 ወር መድኃኒት እጃችን ላይ ቢደርሰን የተሻለ ነው ብለዋል። በተጨማሪም የክፍለ ሀገር ታማሚዎች ለትራንስፖርትና ለመኝታ እንዲሁም የምግብን ወጪ ከመድኃኒት ወጪ ጋር ተዳምሮ ለከፍተኛ የኢኮኖሚ ጫና እየዳረገ ስለሆነ ረዘም ላለ ጊዜ የመድኃኒት አቅርቦት እንዲሰጣቸው ጥሪ አቅርበዋል። የታክሌቭል መመርመሪያ ኬሚካል ልክ እንደ መድኃኒቱ የአንድ ዓመት ጊዜ ባገናዘበ መንገድ መግባት እንዳለበትም አሳስበዋል። እነዚህንና ሌሎችንም ተጨማሪ ችግሩን በዘላቂነት ለመፍታት የሚያግዙ ነጥቦችን በዝርዝር በመጥቀስ ለጤና ሚኒስቴር ደብዳቤ ያስገቡት ታካሚዎቹ ጉዳያቸው ትኩረት ተሰጥቶት ያለ ስጋት የቀረን እድሜ እንዲኖር የሚኒስቴር መስሪያ ቤቱ አፋጣኝ ምላሽ እንዲሰጠን ስንል በትህትና እንጠይቃለን ሲሉ መማጽናቸውን ቦርከና ከደብዳቤው ተመልክተዋል። ቅሬታ አቅራቢዎቹ አቤቱታቸውን በጽሁፍ ካቀረቡ በኋላ የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ ጋር ተገናኝተው ተወያይተዋል ተብሏል። ዶክተር መቅደስ ችግራቸውን በመስማት ጉዳያቸውን ወደ መድኃኒት አቅራቢ አገልግሎት እንደመሩላቸውም ተናግረዋል። ነገር ግን ሚኒስትሯ በመሩት መሰረት ወደ መድኃኒት አቅራቢ አገልግሎት ቢመላለሱም ችግራቸው እስካሁን ድረስ እንዳልተፈታ ተናግረዋል። አሁንም ቢሆን በድጋሚ በጤናቸው ላይ የተጋረጠውን ስጋት በተመለከተ አቤቱታ ማቅረባቸውን እንደሚቀጥሉ አስታውቀዋል። የኤርትራ መገበያያ ገንዘብ የሆነው ናቅፋ በኢትዮጵያ አዋሳኝ አካባቢዎች ጥቅም ላይ እየዋለ ነው ተባለ። የናቅፋ መስፋፋት በትግራይ ክልል ከሚታየው የብር አቅርቦት እጥረት ጋር የተያያዘ ነው ተብሏል። የኤርትራ ናቅፋ ከድንበር አካባቢዎች ወደ ትግራይ ክልል ገበያ ዘልቆ እየተሰራጨ እንደሚገኝ ተገልጿል። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችን በስፋት የተሰራጨ መሆኑን ነዋሪዎችና በንግድ ስራ ላይ የተሰማሩ ግለሰቦች ተናግረዋል። የኤርትራ
የኤርትራ ናቅፋ ከቅርብ ጊዜ ወዲህ በአዲግራትና በአድዋ ከተሞች እየተሰራጨ መሆኑን ነው ነዋሪዎች የገለጹት። ነዋሪዎቹ ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረውን የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው ብለዋል። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናቅፋ አሁን ወደ አነስተኛ ነጋዴዎች እጅም መግባቱን ነጋዴዎች ገልጸዋል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ክልል ከሚታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች አብራርተዋል። በትግራይ ክልል ባለ የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸው የብር አቅርቦት እጥረት ማስከተሉን ባለሙያዎቹ አብራርተዋል። በሁለቱ ሀገራት ድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት የተሳተፉበት መሆኑ ተገልጿል። በዚሁ የድንበር ንግድ ላይ የተሰማሩ የክልል ነጋዴዎች እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎችን ከአዲስ አበባ ከሚገዛበት ዋጋ ባነሰ መንገድ በድንበር በኩል ስለሚመጣ ፍጆታውን ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን ተናግረዋል። ከትግራይ ወደ ኤርትራ ድንበር የሚሻገሩት በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ናቸው ብለዋል ነጋዴዎቹ። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ ነው የተባለው። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርት ድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ የተናገሩት ድንበር አካባቢ የሚገኙ ነዋሪዎች የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፎ ከናቅፋ በተጨማሪ በዶላር ጭምር እንደሚከፍሉም ተናግረዋል። መቀሌን ጨምሮ ከትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ ነው ተብሏል። በአሁኑ ወቅት የ1 ሊትር ነዳጅ ዋጋ በመቀሌ ከተሞች እስከ 220 ብር ድረስ ሲሆን በኤርትራ ድንበር አካባቢዎች ደግሞ ከ300 ብር ይበልጣል ሲሉ አብራርተዋል። ከትግራይ ክልል ወደ ኤርትራ የድንበር ከተሞች ለጥቃቅን ንግዶች የሚያቀኑ ነጋዴዎች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ ተገልጿል። በጥሬ ገንዘብ ላይ በተመሰረተው የድንበር አካባቢ ንግድ ወደ ክልሉ የሚገባው የኤርትራ ናቅፋ በትይዩ ገበያ ወደ ብር ይቀየራል ነው የተባለው። የናቅፋና የብር ልውውጥን የሚያሳልጡ ደላሎች እስከ ትግራይ መዲና መቀሌ ከተማ ድረስ አሉ ተብሏል። እንደ አዲግራት ባሉ የድንበር አቅራቢያ ከተሞች አንድ ኤርትራ ናቅፋ በኢትዮጵያ ከ12 ብር እስከ 15 ብር ድረስ እየተለወጠ መሆኑን ያስታወቁት ነዋሪዎቹ ምንም እንኳን በኢትዮጵያ ባንኮች የውጭ ምንዛሬ ግብይት ውስጥ የኤርትራ ናቅፋ ይፋዊ ዋጋ የወጣለት ባይሆንም መደበኛ ዋጋው አንድ ናቅፋ 7 ብር መሆኑን ተናግረዋል። የድንበር ንግድ በስፋት በሚካሄድባቸው ከተሞች እንደ ባድመ፣ ራያ፣ ጾረና፣ ዛላምበሳ ያሉ የድንበር ንግድ በስፋት የሚካሄድባቸው ከተሞችም ባድመ፣ ራያ፣ ጾረናና ዛላምበሳ መሆናቸውን ነዋሪዎቹና ነጋዴዎቹ ጠቁመዋል። ሶማሊያ እስራኤል ለሶማሊላንድ የሰጠችውን እውቅና እንዲታነሳ በውጭ ጉዳይ ሚኒስቴር በኩል ጠየቀች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአስቸኳይ በጠሩት የፓርላማ ስብሰባ ላይ የእስራኤልን ውሳኔ ካወገዙ በኋላ ዛሬ በዋና ከተማዋ ሞቃዲሾ እስራኤልን የሚያወግዝ ሰልፍ ተካሂዷል ተብሏል። እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ለዓለምና ለቀጠናዊ ደህንነትና መረጋጋት ስጋት መደቀኑን የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተናግረዋል። ፕሬዝዳንቱ ትናንት የሀገሪቱን ፓርላማ በአስቸኳይ ጠርተው ባካሄዱት ስብሰባ ላይ ባደረጉት ንግግር የእስራኤልን እርምጃ አጥብቀው አውግዘዋል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀገራቸውን ለሶማሌላንድ መጀመሪያዋ እውቅና የሰጠች ሀገር መሆኗን ከገለጹ በኋላ ፕሬዝዳንት ሐሰን ሼክ በሰጡት ምላሽ የሶማሊያ ሪፐብሊክ ህዝቦች አንድነትን ለመናድ ብሎም ሉዓላዊነቷንና ነጻነቷን እንዲሁም የግዛት አንድነቷን ለመሸርሸር ከመጣ ወራሪ ለይተን አናየውም ብለዋል። ሶማሊያ እስራኤል ለሶማሌላንድ የሰጠችውን እውቅና እንዲታነሳ በውጭ ጉዳይ ሚኒስቴሯ በኩል ጠይቃለች ተብሏል። የሶማሊያ መንግስት ውሳኔው እንዲቀለበስ ሁሉንም ዲፕሎማሲያዊ አማራጮች ለመጠቀም መወሰኑን ስማቸው ያልተገለጸ አንድ የውጭ ጉዳይ ሚኒስቴር ባልደረባ መናገራቸውን አልጀዚራ ዘግቧል። እስራኤልን በውስጥ ጉዳይ ጣልቃ በመግባት ተጠያቂ ለማድረግ እየተሰራ ነው ብለዋል። ባለስልጣኑ ለአልጀዚራ በሰጡት አስተያየት ሶማሊያ ውሳኔው እንዲቀለበስ ከእስራኤል መንግስት ጋር ንግግር ለማድረግ መወሰኗን አረጋግጠዋል። የሁለትዮሽ ውይይቱ ካልተሳካ በተባበሩት መንግስታት ድርጅት አቤቱታ ለማቅረብ መታቀዱንም ጠቁመዋል ተብሏል። የሶማሊያ ፓርላማ በትናንትናው ዕለት አስቸኳይ ስብሰባ የጠራ ሲሆን የእስራኤልን እርምጃ በሉዓላዊነት ላይ ሆን ተብሎ የተቃጣ ጥቃት ሲል ፈርጆታል። በሶማሊያ ዜጋዎች የእስራኤልን እርምጃ በመቃወም አደባባይ መውጣታቸው ተገልጿል። በሞቃዲሾ የተሰበሰቡት እነዚህ ሰልፈኞች የሶማሊያ ሉዓላዊነትና
ሉዓላዊነትና የግዛት አንድነት አይጣረስም የሚል መፈክር በመያዝ የእስራኤልን ድርጊት ወንጅለዋል ተብሏል። ሶማሊያ አትከፋፈልም፣ ሶማሌላንድ ሶማሊያ ናት የሚሉ መፈክሮችን አንግበው መውጣታቸውም ተገልጿል። በሶማሊያ ላይ የተቃጣ ጥቃት ነው ያሉት የሶማሊያ ዜጋዎች አንድም ሀገር የተናጠለ እርምጃ የመውሰድ መብት የለውም ሲሉ ተደምጠዋል። ሰልፈኞቹ የሀገራቸውን ብሔራዊ መዝሙር በመዘመር ነው ተቃውሞ ማሰማት የጀመሩት ተብሏል። የእስራኤልን እርምጃ ከቀጠናዊው ኢጋድ እስከ አፍሪካ ህብረት ከዛም አልፎ እስከ ተባበሩት መንግስታት ድርጅት ተቃውሞ ገጥሞታል። ከዚህ ባለፈም ከጎረቤት ሀገራት ጅቡቲና ኤርትራ በተጨማሪ ቱርክ፣ ቻይናና ሳውዲ አረቢያን ጨምሮ በአጠቃላይ 21 ሀገራት የእስራኤልን እርምጃ በመኮንን መግለጫ ወጥተዋል። ኢትዮጵያና ኬንያን ጨምሮ የሶማሊያ ሌሎች አጎራባች ሀገሮች እስካሁን ድረስ በጉዳዩ የሰጡት ማብራሪያ የለም ተብሏል። የአፍሪካ ህብረት በበኩሉ እስራኤል ለሶማሌላንድ የሰጠችውን እውቅና በይፋ አውግዟል። ህብረቱ በሰዓታት ልዩነት ባወጣው መግለጫ የሶማሊያ ሉዓላዊነትና የግዛት አንድነት እንዲከበር ቁርጠኛ መሆኑን አስታውቋል። በ1964 የወጣው የህብረቱ የዓለም አቀፍ ድንበሮችና ሉዓላዊነት መከበር መርህ መጠበቅ አለበት ብሏል። መግለጫው ሶማሌላንድ የሶማሊያ የውስጥ ግዛቱን ትቀጥላለች ሲልም ገልጿል። በተመሳሳይ መልኩ የአውሮፓ ህብረት የእስራኤልን እርምጃ ማውገዙን አስታውቋል። የህብረቱ የውጭ ጉዳይ ቢሮ ቃል አቀባይ አንዋር አሮሪ የሶማሊያ ሉዓላዊነት መከበር ግዴታ ነው ብለዋል። የሶማሊያ ህብረትና የግዛት አንድነትን መጣስ ፈጽሞ ተቀባይነት የለውም ሲሉም ተናግረዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የዓለም አቀፍ ድንበር ህግ ክብር ሊሰጠው ይገባል በማለትም ገልጸዋል። አሜሪካ በበኩሏ ለሶማሌላንድ የተሰጠውን እውቅና እንደምታጠነው አስታውቃለች። ፕሬዝዳንት ዶናልድ ትራምፕ እስራኤል ለሶማሌላንድ የሰጠችውን እውቅና ማስቆም ግን እንደማይችሉ ተናግረዋል። ትራምፕ ከኔታንያሁ ውሳኔ በኋላ በሰጡት መግለጫ ላይ የእስራኤልን እርምጃ መግታት አልችልም ሲሉ ተደምጠዋል። ፕሬዝዳንቱ ለመናገር ያክል አስተያየት የለኝም ሲሉ ዝርዝር ማብራሪያ ከመስጠት ተቆጥበዋል። አሜሪካ ለሶማሌላንድ እውቅና ለመስጠት ያላትን ፍላጎት በተመለከተ ከጋዜጠኞች ጥያቄ የቀረበላቸው ፕሬዝዳንት ዶናልድ ትራምፕ እኛ እያሰብንበት ነው፣ ሁሌም ትልልቅ ውሳኔዎች ነው የማሳልፈው፣ ደግሞም ትክክል ይሆናሉ በማለት ተናግረዋል። የሶማሌላንድ ጉዳይ ግን እንደምታውቁት ውስብስብ ነው ሲሉ ተደምጠዋል ፕሬዝዳንት ዶናልድ ትራምፕ። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ ሰኞ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ አስቸኳይ ስብሰባ ሊያደርግ መሆኑ ተሰምቷል። በተባበሩት መንግስታት ድርጅት የእስራኤል ቋሚ መልእክተኛ የሆኑት አምባሳደር ዳኒ ዳሮን እስራኤል ከፖለቲካዊ ውይይቶች አታፈገፍግም በማለት ለውይይት ዝግጁ መሆኗን ገልጸዋል። በቀድሞው ትዊተር በአሁኑ ኤክስ ገጻቸው ላይ ሀሳባቸውን ያሰፈሩት አምባሳደር ዳኖን ሀገራቸው እስራኤል ከአጋር ሀገራት ጋር ትብብርን ለማጠናከርና ቀጠናዊ መረጋጋት ለማምጣት በሚል ኃላፊነት በተሞላበትና ግልጽ በሆነ ሁኔታ እንደምትንቀሳቀስ ገልጸዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።